ማጨስ፣ መቃም፣ ሺሻ ቤቶች፣ የተለያዩ ሺሻ ቤቶች ከተለያዩ ሰዎች ጋር እና በጣም ከባድ ነበር። በጣም የሚያስደነግጥ ነገር ነው። ምንጣፉን ስናነሳው አይጥ የሞተ የተለያዩ ነገሮች እንደ ድግምት የሚሉት ነገር አለ አይደል? እንደዛ አይነት ነገር መሬት ውስጥ አገኘን። ከዚህ ምናምን ብሎ በጣም በሚገርም ቁጣ እናንተ አባረረኝ እና በጣም ተከፋኝ። በጣም ተረበሽ። እርሻ ቤት ውስጥ ሰላም የሚባል ነገር ጠፋ። ቀን በቀን ድብድብ ነው። ቀን በቀን ነው መቀጠቀጣት። አይኗ በጣም ከፍተኛ ጉዳት ደርሶበት ያው በሐኪም እስከ መጥፋት ደረጃ ይደርሳታል ምናምን ተብሎ ነበር። ላስረዳህ ስትለኝ የእሷን ስሜት የእሷን ሀሳብ መስማት አልፈልግም። በዱላ ነው የሚገልጽ። ችግር ውስጥ ነበር። ሐዋሳ ላይ በቃ እንደዛ ዝና የገኑ የነበረው ሰው ያስጀመርኳቸው ህይወታቸውን አስተካክዬ አሁን አዲስ አበባ ላይ በጣም ትልልቅ ቦታዎች ላይ የሚሰሩ ልጆች ታዋቂ የሆኑ ዘፋኞች አሉ። ስማቸውን መጥቀስ አልፈልግም። ዋስ ያባረራት እና ተመልሳ ወደ እኔ ትመጣለች። ስትመጣ ማለት ተመልሳ ስትመጣ አንተ ተቀበልካት ነው? እየኖርኩ አጋጣሚ ያው እናቴ ግቢ ውስጥ እናቴ ጋር የምትሰራ ሰራተኛ ነበረች። ከእሷ ጋር ፍቅር ጀመርን። ከቤታችሁ ሰራተኛ? ከቤታችን ሰራተኛ እንደዚሁ ሳይ ከሌሎቹ ሴቶች እና ቀረብኳት ያለውን ነገሮች። ምን አይነት ስራ ላይ ነበር የምትሰራው? ያው እዛ ቤት ውስጥ እሷ እንደ ሴተኛ አዳሪ ነው የምትሰራው። አሁን መበደል የጀመርኩት ከእሷ ጋር ቀን ስንቅምን እንውላለን፣ ማታ ደግሞ ልንጠጣ እንወጣለን፣ እንጠጣለን። ስራ መቅረት ጀመርኩ። እኔ አግዣቸው ጥሩ ደረጃ ላይ የደረሱ ዘፋኞችም አሉ። በጣም ብዙ ሸጣ ትመለሳለች ብዬ ነው የሄደችው። ሸጣው በዛው ጠፋች። በቃ ግራ ገባኝ። ኧረ ይሄማ ያንተ ልጅ አይደለም፣ ከአንተ አይደለም ያረገዘችው አለ። እንዴት እንደዚህ ይቻላል? እሷም ከብዙ ወንዶች ጋር ማንም ሰው ወስደውን ብለው መርጠው የሚያስቀምጡ የነበሩ ሰዎች በሙሉ ፊታቸውን አዞሩ። አንዳንድ ጊዜ የህይወቴን ሁሉ እስከ ማጥፋት ሁሉ የምወስንበት ጊዜያቶች ነበሩ እና ነገሮች አለፉ። ምንም ነገር ቢሆን ግን እናት ሲኖረ ነገሮች በስተክክል ይስተካከላሉ። አዲስ አበባ ከመጣሁ በኋላ እናቴ ብዙ ነገሮችን ቀይራለች። እኔ እንደ ራሴን እንደ ጀማሪ አይደለም። ለምን ብዙ ነገሮችን አልፎ የመጣ የገነባሁት ስም ስላለ ይሄኛውን ፓርት ማየት አልፈለኩም። እነሱን እድሎች አበላሸሁት፣ ራሴ በራሴ አበላሸሁት። እንደ መጀመሪያ እንዳጀማመሬ ማስቀጠል ሲገባኝ አላስፈላጊ የሆኑ ነገሮች ሱሶች ውስጥ ምገባው። ሰላም ውድ የፍትህ ፕላስ ቤተሰቦች እንዴት እንደምንድናችሁ? በያላችሁበት ሰላም ፍቅር ይብዛልኝ እያልኩኝ እንግዲህ ያው ዛሬም እንግዲህ እንደተለመደው በአዲስ የህይወት ታሪክ እንግዲህ መጥቻለሁ። ይህንንም ደግሞ እንግዲህ ለእናንተ የምናስተላልፍበት ምክንያታችንን በተደጋጋሚ ለእናንተ ግልጽ አድርገናል። እናንተም ደግሞ እንግዲህ ወዳችሁት ሀሳብ አስተያየቶቻችሁን ኮመንት ላይ ያስቀምጣችሁልኛል እየተማራችሁበት። ከዚህም ደግሞ እንግዲህ ብዙ አይነት ነገሮችን እየቀሰማችሁ እንዳላችሁ የምትገልጹልኝ እህት ወንድሞች ያላችሁና በጣም አመሰግናለሁ። እኔም ደግሞ የምፈልገው ይህን ነው፣ እናንተ እንድትማሩበት ከዚህ ብዙ ነገሮችን ወስዳችሁ ወደ ራሳችሁ ላይፍ እንድትተገብሩት ነው እና ይሄ የሆነ ስላለ በጣም ደስተኛ ነኝ። እንዲሁም ደግሞ ለቻናሉ አዲስ የሆናችሁ ካላችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። ሀሳብ አስተያየቶቻችሁን ኮመንት ላይ ያስቀምጡልኝ። ለብዙሃን እንዲደርስ ቻናሉን ሼር እያደረጋችሁ ከጎኔ እንድትሆኑ እፈልጋለሁ። ዛሬ ደግሞ እንግዲህ አንድ ከተማችን ላይ ታዋቂ የነበረ አርቲስት እንዲሁም ደግሞ ድምፃዊ ወንድማችን ምን አይነት ላይፍ ኤክስፒሪየንስ ወይም ደግሞ ምን አይነት ነገሮችን አሳልፏል፣ አሁንስ ያለበት ህይወት ምን ይመስላል የሚለውን ነገር ለእናንተ ሼር የምናደርግበት ነውና እስቲ የምታውቁት ታውቁታላችሁ፣ የማታውቁትም ደግሞ እንግዲህ እንደ አዲስ ለእናንተ ራሱን በማስተዋወቅ የምንጀምር ይሆናል። ሰላም፣ እንዴት ነህ? ሰላም። እስቲ ስምን ከማስተዋወቅ እንጀምር። እሺ፣ ጥላሁን ግርማ እባላለሁ። እሺ እንግዲህ ጥላሁን ከአንተ ጋር እንግዲህ ብዙ ነገሮችን አውርተን ነበር። የእውነት በመጀመሪያ ፈቃደኛ ሆነ የአንተን ህይወት ለቤተሰቦቼ ለማጋራት እንዲሁም ደግሞ እኔ የተጎዳሁበትን ነገር ሌሎች ወንድሞቼ፣ እህቶቼ፣ እናት አባቶቼ እንግዲህ እንዳይጎዱበት እፈልጋለሁ። ከዚህ እንዲማሩ
ይሄም ነገር ደግሞ ለእነሱ ትምህርት ሊሆን ይችላል ብለህ አስበህ እኛም ደግሞ ስንጋብዝ ፈቃደኛ ሆነልን ስለመጣ በጣም አመሰግናለሁ። ቴንኪው። ይህም አመሰግናለሁ ጋብዛችሁ ጊዜ የህይወት ታሪኬን እንድናገር ስለፈቀዳችሁ። እሺ እንግዲህ እስቲ ጥላሁን የት አካባቢ ተወልዷል? አስተዳደጉስ ምን ይመስላል? የተወለድኩት ልደታ ነው። ተወልጄ ያደግኩት አዲስ አበባ ነው። ያው እንደ ማንኛውም ልጅ ያው ከሰፈር ጀምሮ ዝም ብሎ የለም የመዝፈን አይነት ስሜቶች ነበሩ። ትምህርት ቤት ላይ በሙዚቃ ፔሬድ ዘፍን ነበረ። ከዛ የቀበሌ ኪነት ነበረ፣ እዛ ውስጥ ረጅም ጊዜ እሰራ ነበረ። እያለ እያለ ቀበሌ ላይ ራሱ አሰልጣኝ ነገር ሆኜ ነበረ። የተለያዩ ወጣቶችን ማሰልጠን ጀምሬ ነበር። ያው በዚሁ በጣም ገፍቼበት ናይት ክለብ መስራት ጀመርኩ። የተለያዩ ናይት ክለቦች ሰራ ነበር። ያው ድምፄም ደግሞ በጣም ቆንጆ ነበር። በጣም ተወዳጅነት እያተረፍኩ ነበር። ብዙ ናይት ክለቦች እረፍት አልነበረም። በየሰዓቱ እየተከፋፈለ ቢያንስ አንድ ሌሊትና 5 ቤት ሁሉ መዘፍንበት አጋጣሚዎች አሉ አንዳንድ ቀን እና በዛ ውስጥ ጥሩ ስም፣ ጥሩ እውቅና፣ ጥሩ ዝና ማግኝቼ ነበር እና ያው በዛ ውስጥ እንደቀጠለ ህይወት የተለያዩ አማራጮች ራሴን የማሳድግበት የራሴ ህይወት የሚቀየርበት ነገር በአንድ ማቋቋም አለብኝ ብዬ ያው ከማውቃቸው የተለያዩ ሰዎች ጋር ተመካከሌ ባንድ የሚለው ነገር መስራት ጀመርኩ። እያለ እሱን ጀምሬ እዚህ አዲስ አበባ ውስጥ ብዙም እንትን አልላለኝ እና ወደ ሐዋሳ ሄጄ የተወሰኑ ቦታዎች እያየሁኝ እንዴት ነው ሁኔታው፣ የት ጋር ብሰራ የት ጋር በሚል ብዙ ሰዎችን ሳማክር በአጋጣሚ አንድ ሆቴል ነበረ። ያን ባለ ሆቴል አገኘሁት እና ከሱ ጋር ከመጀመሪያ በፊት ሌላ ቦታ 1-2 ቤቶች አይቼ ነበረ እና በአጋጣሚ እሱን ሳማክረው ሳገኘው ከሱ ጋር ስናወራ ሰውየው እምነት አልነበረው፣ ግን ቤቱ ለስራ የሚሆኑ ነገሮች ብዙ ነገሮች አሉ እኔ ላሰብኩት ስራ እና ሰውየው እንዲተማመን የራሴን የሆነ ነገሮች መፍጠር አለብኝ ብዬ እንትን ሰጠሁት፣ ጋራንት ሰጠሁት። እኔ በጀመሬ ለውጥ ከሌለው ስራ ከሌለው ሞክረኝና በነፃ ያለውን ነገር እንየው አልኩት። እሱ ፈቃደኛ አልነበረም፣ ትንሽ አንቀራግቦ ነበር። ከዛ እንደምንም ብዬ አግባብቼው ያ ነገር ተጀመረ። የመጀመሪያ ቀን በጣም ያስደነግጥ ነበር፣ ሰው የለም፣ በጣም ፈራሁ። ከዛ እንደምንም ያቺ ቀን አለፈች። ሁለተኛ ቀን የተወሰኑ ሰዎች እየተንጠባጠቡ መምጣት ጀመሩ። እሱን ሳይ ትንሽ ተስፋ አደረግኩኝ። ከዛ በሶስተኛው ቀን ግን ከሚባለው በላይ በሚገርም ሁኔታ መቆም ያስገቡት እስከሚጠፋ ድረስ ሰው ተቀበለ። በጣም ብዙ ሰው ነበር። በጣም ብዙ ሽልማቶች ነው ያገኘሁት። የሰውየውን ገቢ በጣም ከፍተኛ ገቢ ያገኘ። በጣም ሰውየውን ተደሰተ። መጀመሪያ እንትን ሲል የነበሩ ነገሮች ያው ያስፈራል፣ እዛ ውስጥ ስለሌለው ሙያ ውስጥ ስለሌለው ያስፈራኝ ነበረ። ለዛ ነው እንትን ያልኩህ ምናምን ብሎ በጣም አበረታታኝ። በጣም አሪፍ ነው አለኝ። ከዛ ያው እየተነጋገርን ስራዎች ቀጠሉ። እዛ ቤት ውስጥ በደንብ መስራት ጀመሩ። እየሰራን በመሀል እሱ ለእኔ መኖሪያ ብሎ ግራውንድ ፕላስ ቤት ተከራየልኝ። በጣም ጥሩ ሁሉን ነገር አሟልቶልኝ ጥሩ ኑሮ መኖር ጀመርኩኝ። እየሰራሁ ስራዬን ብዙ ነገሮችን ማግኘት ጀመርኩኝ። ያው እውቅናውን እንዳልኩ ነው። ያው እዛው ደግሞ ሐዋሳ ላይ ደግሞ ያሉ ታዋቂ ዘፋኞች ነበሩ። እነሱም ከኛ ጋር መስራት ጀመሩ። እኛ ጋር ክለብ ውስጥ ጆይን አድርገው መስራት ጀመሩ። በጣም አሪፍ እየሰራን እያለን በመሀል ያው አንዳንድ ጊዜ ህይወት የሚያጋጥም ነገር አታውቀውም። እየሰራን እያለ በመሀል ሌሎች ክለቦች እኔ አብሬያቸው እንድሰራ ጥሪ ያደርጉልኝ ነበረ እና ያው እነሱንም እያስማማው ከዚህኛውም ጋር እንዳይጋጭ እያደረኩኝ በመሀል ያው
እዛ ቤት ውስጥ የምትሰራ ልጅ ነበረች። እንደዚሁ ዝም ብላ ታሳዝነኛለች። ዝም ብላ እንደዚሁ ሳይ ከሌሎቹ ሴቶች እና ቀረብኳት ያለውን ነገሮች። ምን አይነት ስራ ላይ ነበር የምትሰራው? ያው እዛ ቤት ውስጥ እሷ እንደ ሴተኛ አዳሪ ነው የምትሰራው እና ቀረብኳት። ያሉት ነገሮችን ሳውራት የነበረችበት የህይወት ከጥሩ ቤተሰብ ከጥሩ እንትን የነበራት ልጅ ነች። በዚህ ህይወት ውስጥ በራሷ ስህተት የገባችው እና ያው ታሪኮቿን ስትነግረኝ በጣም ታሳዝነኛለች እና ሁሉ ጊዜ ከእሷ ጋር ማሳለፍ ደስ ይለኛል፣ ከእሷ ጋር ሳውራት ደስ ይለኛል እና ስራዬን እየሰራሁ አንዳንድ ቀን ቤት ይዣት እመጣለሁ እና ቤት ይዣት መጥቼ ያው ሌላ ቦታ የምታገኘውን ገንዘብ ዝም ብዬ እከፍላታለሁ። ከዛ እየተቀራረበን በመሀል ወደ ፍቅር ውስጥ ህይወት ውስጥ ገባን እና ያው ፍቅር ህይወት ውስጥ ገባን እና ብዙ ነገሮች አብረን ማሳለፍ ጀመርን። ግን በቃ ያንን ስራ ትታ ቁጭ እንድትል ፈለግኩ። እሷም ከኔ ጋር በእኔ ሀሳብ ተስማምተን ያው ቤት ቁጭ አለች። ግን ማታ ማታ ስራ ስወጣ ይዣት እወጣለሁ። የምትሰራበት ክለቦች ላይ ማለት ነው? የምሰራበት ክለቦች ላይ እና ያኔ ያለበት ቦታ በቃ ሁሌ ትገኛለች። እኔ ባለሁበት ቦታ አብራኝ ነው ያለችው። ጥሩ ልጅ ነበረች፣ መልካም ባህሪዎች ነበሯት እና እየሰራን ነገሮችን እያስኬድን እያለ በመሀል የሆኑ ችግሮች ተፈጠሩና ከእንትኑ ጋር ተጣለው፣ ከባለ ሆቴሉ ጋር። ከባለ ሆቴሉ ጋር ተጣልቼ እዛ ያው እንደ በፊቱ መስራቱን አቆምኩ እና ነገሮች ተቀየሩ። እሷም ጓደኞቼ ጋር እያለች እየወጣች የተለያዩ ነገሮች መስማት ጀመርኩ። ያው ሱሶች አሉ፣ ጫት እንቅማለን፣ ሁሉም ነገር በቃ ማናደርገው ነገር የለም። ልክ ሲመሽ እንትን እንላለን። እንዲያውም ከዛ በፊት ይቅርታና ስራውን መበደል የጀመርኩት ከእሷ ጋር ቀን ስንቅምን ስንል እንውላለን። ማታ ደግሞ ልንጠጣ እንወጣለን፣ እንጠጣለን። ስራ መቅረት ጀመርኩ። ከዛ በዚህ ምክንያት ነው ከሰውየው ጋር ለመግባባት የተፈጠረው እና ነገሮች እንደዚህ አይነት ሁኔታዎች እያለ የሆነ ጊዜ ጓደኞቼ ጋር ምናምን ብላ ሄዳ ከኔ የሚቀርበኝ ልጅ ሁሌም የሚላላከኝ ዝም ብዬ ሻይ ምናምን የምሰጠው ልጅ እናቱ ችግርተኛ ናቸው። ልጁ በጣም ያሳዝነኛል እና እሱ የሆነ ነገር ያይና ይመጣና እሷ ከወንድ ጋር ነች አንተን እዚህ ቤት አስቀምጣ ምናምን የሚለኝ ጀመረ እና በዚህ የተነሳ ልክ ስትመጣ ስንነጋገር እኔ በጣም ኃይለኛ ነኝ። ወይ ላስረዳህ ስትለኝ የእሷን ስሜት የእሷን ሀሳብ መስማት አልፈልግም። በዱላ ነው የምገልጸው። ሁሌ እደበድባታለሁ እና እነዚህ ነገሮች በጣም እየበዙ እየተደጋገሙ እሷም እኔም የምሰማው ነገር አለ እና በዱላ ነው የማደርገው። እንዲያውም አይኗ በጣም ከፍተኛ ጉዳት ደርሶበት ያው በሐኪም እስከ መጥፋት ደረጃ ይደርሳታል ምናምን ተብሎ ነበር። ግን ምንም ያ ነገር ሊቀየር አልቻለም። የሆነ ሰዓት ላይ ከዛ ቤት ለቀቅን፣ ከስራውም አቆመን። እዚህኛው ቤት ቤቱንም የተከራየልን ሰውዬ ያው ስራ ስላቆመን ክፍያውን አቆመ። እንዲያውም ችግር የለውም አለችኝ እሷ። እንዲያውም አረጋጋችኝ። ምንም ችግር የለውም፣ ዝቅ ያለ ቤት ሁሌ ተከራይተን እኮ መኖር እንችላለን፣ ስራችንን እየሰራን አለች። እኔም አንተን አግዝሃለሁ፣ የሆነ ስራ መስራት አለብኝ ብዬ ቤት ቁጭ አይደለም አለች። እሺ ብዬ በዛ ስማምተን ቤት ሌላ ቤት ተከራየንና ወጣን። እየኖርን ያው ስራ ጀምራለች ብዬ ነው የማስበው፣ ግን ከተለያዩ ወንዶች ጋር ነው የምሰማው። በጣም አሁን በቃ ረብሻ ቤት ውስጥ ሰላም የሚባል ነገር ጠፋ። ቀን በቀን ድብድብ፣ ቀን በቀን ነው የምቀጠቅጣት። በጣም ነው መጎዳት ያለሁት። መጨረሻ የሆነ ጊዜ ላይ ይቅርታ ጥል ያቋረጥኩና ስለአንተ አንተ እኔ ጋር ለምትመጣ ሰዎች እንትን ካልከኝ በኋላ ያው አንዳንድ ጉዳዮችን አንተ አካባቢ ላይ ነበሩ ከሚባሉ ሰዎች የምናጣራቸው በፎቶም ሆነ በወሬ የተለያዩ ነገሮችን የምንጠይቃቸው ጉዳዮች ነበሩ እና ከዛ ውስጥም
አንዱ ምንድነው ላይክ አሁን ላይ በጣም ስመጥር የሆኑ ወጣቶችን ዘፋኞችን በጣም ሳፖርት ታደርግ እንደነበር እና ይህ ገንዘብ የሚባሉት ነገሮችን በጣም ክለብ ላይ የማድመቅ እና ገንዘብ ይበትናል የሚባል አይነት ግለሰብ እንደነበር ሰማ ነበር እና አሁን የምትላቸው ነገሮች እንዴት ሀፕን ሊያደርጉ ይቻሉ? ማለት በአንዴው ነገሮች እንደማየው ከሆነ እየተዘበራረቀ ነው ያለው። ከቤት እስከ መውጣት ደረጃ ነው አይደለም? ምንድነው እየተፈጠረ ያለው? እስኪ አዎ ያው ገንዘቡን በጣም ነው የማገኘው። ብዙ ወዳጆች አሉ። ያው ሲኖርህ የሚኖሩ ሰዎች አሉ አይደል? እንደዛ አይነት ነገር ነበረ እና እኔ በባህሬ ደግሞ ይሄ መሰሰት ምናምን የሚባል ነገር አልነበረብኝም። መበተን ነው እና ያስኩትን ያገኙትን ገንዘብ ጓደኞች ተብሎ የመጡትን በሙሉ ማገዝ ባለብኝ ደረጃ ሁሉ አገዛቸዋለሁ። እኔ አግዣቸው ጥሩ ደረጃ ላይ የደረሱ ዘፋኞችም አሉ በጣም ብዙ። ሌላው ደግሞ አካባቢ ላይ ደግሞ እንደዚሁ ዝም ብሎ የተቸገረም ሳይ ዝም የምል ሰው አልነበርኩም እና ግን አጥፊ የሚባል ነው። በጣም በጣም ከፍተኛ ገንዘብ ነው የማጠፋው። ናይት ክለቦች ላይ በጣም ብዙ ገንዘብ ነው የምረጭው ያለሁት እና ያ ነገሮች በጣም ዋጋ አስከፍለውኛል በህይወቴ። በጣም ማድረሳቸው ነገሮች አሉ። በጣም ብዙ አጋጣሚዎች ነው ያሳለፍኩት እና በአጋጣሚ እኔና እሷ ይሄንን ቤት ከተከራየን በኋላ ከዚህኛው ሰውዬ ጋር በነበረን ክፍተት ክለብ እየመጡ ማውቃቸው ሰዎች ነበሩ፣ ወዳጆች ነበሩ እና እነዛን ሰዎች አገኘኋቸው። ያለሁበትን ደረጃ ምናምን ሲያውቁ ችግር የለውምና ከኛ ጋር ቢዝነስ ትሰራለህ፣ አንተ ምንም ነገር መስራት አቆመዋለህ ምናምን ብለውኝ ቢዝነስ ማሰራት ጀመሩ። አሁንም እንደባለፉ ገንዘብ ማግኘት ጀመሩ። በጣም ገንዘብ አገኛለሁ። በጣም ብዙ ገንዘብ ይሰጡኛል እየሰራሁኝ። እሷም አለች፣ ያው ፍቅረኛ ነች ባለቤቴ ለማለት ገና ብዙ እንትን አላለም እና እሷም አለች። በደንብ መኖር ጀመርን። ያው የነበሩ ነገሮች ቀጠሉ። ያቆምኳቸው የነበሩ ገንዘብ እጄ ላይ ሲጠፋ የተውኳቸው የነበሩ ነገሮች ደግሞ እንደ አዲስ እንደ ድጋሚ ቀጠሉ። ገንዘቦች አጠፋለሁ እላለሁ። በመሀል ከእነዚህ ሰዎች ጋር ስራው የሆነ ነገር አፈናዝለን እጄ ላይ ገንዘብ የለኝም፣ ምንም ነገር የለኝም። ከዛ እሷ ነፍሰ ጡር ብለኛለች። ደነገጥኩ። ማለት ጄብ ላይ ምንም ነገር ስላልነበረኝ ያለሁበት ሁኔታ ጥሩ ስላልነበረ ደነገጥኩኝና አንድ ልጅ አለ ያው እንደዚሁ ቀረብ የሚለኝ ለእሱ አማከርኩት። አረ ይሄማ ያንተ ልጅ አይደለም፣ ከአንተ አይደለም ያረገዘችው አለ። እንዴት እንደዚህ ይቻላል? እሷም ከብዙ ወንዶች ጋር ያለ እና በጣም ስደነገጥኩኝ። እሱ እንደዛ ሲለኝ ደግሞ ውስጤ ደግሞ አይ ችግር የለውም ይወለድና በሂደት የምናውቀው የምናረጋግጠው ጉዳይ ነው ብዬ ችላ አልኩት። ከዛ በመሀል ተቸገርንና የቤት ዕቃ መሸጥ ፈለግን። ከዛ እሺ አለች እና እሷ የቤቱን ዕቃ ልትሸጥ ቴሌቪዥኑን፣ ፍሪጁን፣ የተወሰኑ ነገሮች ተለቅ ተለቅ የሚሉትን ይዛ ወጣችና ሸጣ ትመለሳለች ብዬ ነው የሄደችው። ሸጣው በዛው ጠፋች። በቃ ግራ ገባኝ። የቤት ኪራዩም መጣ። የቤት ኪራይ መዳ ነበረብን። ሸጣ መጣ ከፍላ የተወሰኑ ነገሮች አስተካክለን እንትን እንላለን ብዬ ነበር ያሰብኩት። የቤት ኪራዩም መጣ። የቤት ኪራዩም ሰዎቹም በጣም እንትን ይሉኝ ጀመረ። በጣም ከፋኝ። በጣም ሆድ ባሰኝ። ማንም ጋር እንደዚህ ዞር የማያቸው ሰዎች አብረውኝ የነበሩ ሰዎች ይደግፉኛል ብዬ ከዚህ በፊት እኔ ሳደርግላቸው የነበሩ ሰዎች ሊቀሩ ፊት ሊሰጡኝ አልቻሉም። በጣም እንዲያውም እናቱን ሁሉ ሆስፒታል የሚከፈል ገንዘብ ሁሉ እየከፈልኩ ማስታመምለት ልጅ ነበረ። ራበኝ እና የሆነ ቦታ ሄጄ ራበኝ ምናምን ብዬ ስል የሚሰጠኝ ምግብም አጣሁ። እንደዛ ስታበላቸው ስታጠጣቸው የነበሩት ልጆች ጫት በጣም እቅም ነበር። ነገሮች ሁሉ ጫቱ እንዲያውም ጠዋት ጫት እቀማለሁ። ትንሽ ጫት እንትን ብዬ ያው ምግብ እንዳልፍ የምግብ ፍላጎት የሚዘጋው ነበር እና
በአጋጣሚ ጫት ቤቶች በፊት ስገዛቸው ለእኔ ብለው መርጠው የሚያስቀምጡልኝ ጫት ነጋዴዎች እነሱ ጋር በቃ እየሄድኩኝ ትንሽ የተወሰነ ጫት ይሰጡኛል፣ እሷን እቅማለሁ ምናምን። ከዛ ከሆነ ጊዜ በኋላ እነሱም እሱን ነገር አቆሙ። በፊት ለእኔ ተብሎ ይሄ ከሱ ውጭ ማንም ሰው ወስደውን ብለው መርጠው የሚያስቀምጡ የነበሩ ሰዎች በሙሉ ፊታቸውን አዞሩ። ከዛ የሆነ ጊዜ ሲሄድ ጫት ሊሰጡኝ ሲሉ ርቦኛል አልኳቸው። ርቦኛል ስላቸው ምግብ ሊሰጡኝ ፈቃደኛ፣ ምግብ ሊገዙልኝ ፈቃደኞች አልነበሩም እና በጣም ከፋኝ። ይህንን ልጅ ደግሞ እኔ የማገዘው ልጅ የነበረ እናቱን በደንብ የማስታመምለት ልጅ የነበረ ወደ እሱ ጋር ሄድኩ። እሱን ሄጄ ርቦኛል ምግብ ግዛልኝ ስለው ዘረከዚ ምናምን ብሎ በጣም በሚገርም ቁጣ እናንተ አባረረኝ እና በጣም ተከፋኝ፣ በጣም ተረበሽኩ። ከዛ ቤተክርስቲያን ሄጄ ሐዋሳ ቅዱስ ገብርኤል ቤተክርስቲያን ሄጄ ቅዱስ ገብቼ በጣም አለቀስኩ። በጣም አለቀስኩ እና ሳለቀስ አንድ እናት ከኋላ ቆማ ለካስ ታየኝ ነበር እና እንትን አለችኝ። መጣችና እኔ ወንድ ልጅ እንደዚህ ሲያለቅስ አይቻልም፣ በቃ ታልቀስ፣ ምንድን ነው የሆንከው ምናምን አለችኝ። አይ ምንም አልሆንኩም። ከዛ አይ ንገረኝ፣ እኔ ወንድ ልጆች አሉ፣ የምትፈልገውን ነገር እኔ እረዳሃለሁ ምናምን ብላኝ ወደ ቤቷ ይዛ ወስዳኝ ምግብ አብልታኝ የልጆቿንም ልብሶች ሰጣኝ፣ አልብሳኝ፣ ገንዘብም ለእጄ ሰጣኝ። ተመለስኩ ወደ ቤት። ያው የነበርኩበት ቤት መውጣት ስለነበረብኝ አንዲት ፍራሽ እና አንዲት የሆነች ነገር ይዤ የሆነች ቤት፣ ትንሽ ቤት፣ በጣም ትንሽ ቤት ፍራሽ ማዘርጊያ ብቻ ምትሆን ተከራይቼ እዛ መኖር ጀመርኩ። ከዛ እነዛ ሰዎች መልሰው መጥተው ና ስራ እናሰራለን ችግር የለውም ምናምን አሉና ድጋሚ ደግሞ ከነሱ ጋር ስራ መስራት ጀመሩ። ለካስ የሚያሰሩኝ ወንጀል ነው እና እኔ አላውቀውም። የሆነ ሰዓት ላይ ልታሰር ነበር። ያው ነገሮች በእንደዛ መቀጠል ስላልነበረባቸው ብዙም እኔን የሚያስጠይቅ ነገር ስላላገኙ የህግ አካላቶችም ያው እስራቱ ቀረና እንትን አለ። በዚህ መሀል እሷን አገኘኋት። ተመልሳ እሷ መጣችና ያው ገብተን አብረን የምንኖርበት ቤት ውስጥ በጣም የሚያስደነግጥ ነገር ነው። ምንጣፉን ስናነሳው አይጥ የሞተ የተለያዩ ነገሮች እንደ ድግምት የሚሉት ነገር አለ አይደል? እንደዛ አይነት ነገር መሬት ውስጥ አገኘን ከምንጣፉ ስር። በጣም ያስፈራል እና እሱን አውጥተን ጣልን እና በነገሮች ዙሪያ አውራን። ከእሷ ጋር ያሉ ችግሮችን ቀርፈን ወደ አዲስ አበባ የምንሄድበትን መንገድ እያወራን እያለ በመሀል እዛ ብዙ ሰዎች፣ ብዙ የሚቀርቡን ሰዎች የነበሩ ሰዎች ነበሩ። እነሱ ሰዎች ሁሉ ፊት ይነሱን ጀመረ። ችግሮች በጣም ከፉ። እኔ በጣም ተጎሳቆልኩ እና በመሀል እሷ ከኔ ስትሄድ ከኔ ጋር የነበራት ግንኙነት ጊዜ እንዴት ነው የሆነ ነገር ነፍሰ ጡር ሳልሆን አልቀርም ያለችበት ጊዜ እና ከኔ ጋር እንትን ያለችበት ነገር በጣም ትክክል አልነበረም እና እሱ ነገር የሄደችበት ቦታ ጋር በአጋጣሚ ሰውየው የህግ አካል ነው መሰለኝ እና ከሱ ጋር ደግሞ አለመግባባት ተፈጠረ። ሆዷ እየገፋ በሄደ ቁጥር ከሱ ደግሞ ከራሱ ጋር የነበረው ግንኙነት ሲያስበው ትክክል እንዳልሆነ እና ከሱ እንዳልሆነ አይነት እንትን ማረጋገጥ ሲጀምር ደብድቧት ያባረራት እና ተመልሳ ወደ እኔ ትመጣለች። ስትመጣ ማለት ተመልሳ ስትመጣ አንተ ተቀበልካት ነው? ስትመጣ እኔ እዛ ሀገር ላይ ከነበረኝ ነገሮች በሙሉ ሁሉን ነገር አጥቼ ብቻዬን በነበርኩበት ሰዓት ነው እና ያው ሰው ያስፈልገኝ ነበረ። በቃ ተቀበልኳት። እሺ ተቀበልኳት። ያሉትን ነገሮች አውራን። ገንዘብም አስፈልጓት ነው አንደኛ የመጣችበት ምክንያት። እኔ እጄ ላይ ደግሞ ገንዘቦች አልነበሩም። እዛ በመሀል ተነጋግረን ነገሮችን እንዴት ማስተካከል እና መቀጠል እንዳለብን ስናወራ በቃ ወደ ከተማ ሄደን አዲስ አበባ
ህይወት መቀጠል አለብን፣ እኔ ወደ ቤተሰቦች መሄድ አለብኝ ብዬ ወሰንኩ። እሷም ፈቃደኛ ሆነች። ከዛ በኋላ አንተን ሲያግዙ የነበሩ ሰዎች ማለት አንደኛ እንዳልከኝ ከሆነ የጠቀስከው ክለብ ወይም ደግሞ ሆቴል ላይ አንተ ነህ እንደዚህ አይነት ነገሮችን ያ የሚባለውን የባንድን ስራ እንዲጀምሩ ያደረግከው። ከእነሱ ጋር ግጭት የሚባሉት ነገሮች የሚፈጥራቸው ነገሮች ሊኖሩ ይችላሉ። ግን ከዛ በኋላ አንተን መልሶ ስራ ማስቀጠልም ሆነ ስራ ውስጥ እንድትቆይ ያኔ ራስን ጥለህ በነበርክበት ሰዓት ማንም ሰው ጥሪ ያላቀረበልህም ነበር? ማንም ሰው አልነበረም። ሁሉም ሰው በቃ ሸሸኝ። እኔ በነበረኝ ነገሮች በሙሉ ዜሮ ስገባ ማንም ሰው ከኔ ጋር ተገባ ነበር። በጣም ችግር ውስጥ ነበር። ሐዋሳ ላይ በቃ እንደዛ ዝና የገኑ የነበረው ሰው ያስጀመርኳቸው ህይወታቸውን አስተካክዬ አሁን አዲስ አበባ ላይ በጣም ትልልቅ ቦታዎች ላይ የሚሰሩ ልጆች፣ ታዋቂ የሆኑ ዘፋኞች አሉ። ስማቸውን መጥቀስ አልፈልግም። ስትነግረኝ ሲገርመኝ ነበር። ማለት ስለነዛ ልጆች ብዙ የምንሰማቸው ነገሮች ነበሩና በጣም እሱ ሁሉ በቃ ማንም ሊቀርበኝ አልቻለም እና በጣም ተቸገርኩኝ። በዚህ ውስጥ መሀል እያለን በቃ ወደ አዲስ አበባ ሄደን እንትን እንበል ተባብለን ከእሷ ጋር ተያይዘን ወደ አዲስ አበባ መጣን። ያው እናት አጥለህም አይደለም ምንም ብትሆን ሁሌም ልጅ ባለ እሷ እናት የተቀበለችኝ ግቢ ውስጥ ቤት ነበረ። እዛ ቤት ውስጥ መኖር ጀመረ። ከእሷ ጋር እየኖርን እኔም ስራዎችንም ለመስራት ከሰዎች ጋር እንቅስቃሴ እያደረግኩ እያለ በመሀል አረብ ሀገር ላከኛለች። የተወሰነ እዛ ሰርቼ እንድመጣ ምናምን ልጁ ተወለደ። ልጁ ተወልዶ የምጠብቀው ነገር እሱ ልጄ ላይ አየሁ። ልጄ ነው፣ የራሴ ልጅ ነው። በብዙ ነገሮች ከኔ ጋር ይመሳሰላል እና ልክ ልጁ ከተወለደ በኋላ አረብ ሀገር ላከኛለች። እሺ ብዬ ፓስፖርት ምናምን እንድታወጣ አንዳንድ ነገሮችን አመቻቸ። ተቋቋምክ ማለት ነው? ማለት ወደ አዲስ አበባ ከተመለስክ በኋላ የተወሰኑ ስራዎች እዚህ አዲስ አበባ አብረን የሚሰሩ የነበሩ ልጆች ትንሽ ማገዝ ጀመሩ እና በመሀል ልኬኛውን ሀሳብ ስታመጣ እሺ ብዬ ፓስፖርት አወጣሁላት። ግን እሷ አረብ ሀገር ለመሄድ አልነበረም ሀሳቧ። ለካስ ከሌላ ሰው ጋር ግንኙነት አላት። እኔም አላውቀውም ማለት ውጭ ሀገር የሚኖሩ በምን አይነት ሁኔታ እንዴት እንደተገናኙ ከዚህ በፊት የምታውቀው ሰው ነው እና እንትን አድርገች። ፓስፖርቱ ከወጣ ምን ካለ በኋላ ከነ ልጄ እሷ ወደ ውጭ ሀገር ሄደች። በጣም ከፋ። በጣም ብዙ ነገሮች ውስጥ ገባሁ። መቋቋም የማልችለው ነገር ውስጥ ነው የገባሁት። እንዴት ማለት? አሁን ለምሳሌ እሷ አንተ ፓስፖርት ስታወጣላት ነበር። ለልጇስ? ለልጅ ማን ያወጣው? እሱን ነው እኔ እሱን ነገር ማወቅ ያልቻልኩት። ለምን በድብቅ ነው ያደረገችው። ይሄ እሷ ማውጫ ነው የሰጠኋት እና የልጁንም ሁሉ ነገር አስተካክላለች። እሷ መጀመሪያ በውጭ ነገሮችን ጨርሳለች። ይህን ዝም ብላ ነበር ስትዋሽኝ የነበረው። አረብ ሀገር ልሄድ ምናምን ያለችው ዝም ብላ ነበር። ቆይ ሐዋሳ ላይ የነበረባችሁን ችግር ሲፈጠሩ የነበሩትን ጉዳዮች በሙሉ ጨርሳችሁ ነው አይደለም አዲስ አበባ ለመኖር ራሳችሁን ህይወታችሁን አስተካክሉ ላይፍን ለመቀጠል? እንዲሁም ደግሞ እንደ ነገርከኝ ከሆነ አዲስ አበባ መጣ ነው የመጣችው አይደል? በዚህ መሀል ታዲያ እንዴት እንደዚህ አይነት ድርጊቶች ሊፈጠሩ ቻሉ? ነው ወይንስ የዛን የመጠላቸው ባህሪያቶች አሁንም አልቆሙ ነው በአንድ በኩል? አይ ከዛ በፊት ከሰውየው ጋር ግንኙነት አላት፣ ትተዋወቃለች። እኔ አላውቅም፣ አልነገረችኝም እንጂ የተደበቀ የቆየ ሰውየው ውጭ ነበር የሚኖረው እና በምን አጋጣሚ እሱ ለእረፍት መጥቶ ይመስለኛል፣ እንደው እርግጠኛ አይደለም እንጂ አግኝተዋለች። ያለችበትን ሁኔታ ስትነግረው እኔ ጨርስልሻለሁ ብሏት ነው እሱ ሄደው ተመልሶ ወደውጭ። ከዛ ነገሮች በሙሉ እኔም በድብቅ እንትን እያለች አስቀጠለችውና ልጄን ይዛው ሄደች ወደ ውጭ። ከዛ በቃ ልጄን አሁን 18 ዓመት ሆኖታል። በስልክ ነው የማገኘው ልጄን፣ ሁሌ ያገኘዋለሁ ልጄን። ህይወት መኖር ተቀጠለ። እየኖርኩ በአጋጣሚ ያው እናቴ ግቢ ውስጥ እናቴ ጋር የምትሰራ ሰራተኛ ነበረች። ከእሷ ጋር
ፍቅር ጀመርን። ከቤታችን ሰራተኛ ፍቅር ጀመርን። ነገሮችን ያው እያስቀጠልን እያለ በመሀል እሷም አረገዘች። ስታረግዝ በቃ እንደ ሚስት እንደ ባልና ሚስት አብረን እኔ የተሰጠኝ እናቴ ክፍል ቤት የሰጠችን ቤት አለ እዛ ጀመር። ያው ከእሷ ጋር 3 ወለድኩኝ። ያው ስራዎች ይሰራሉ እንደ በፊቱ ባይሆንም ስራዎች ይሰራሉ። ግን በጣም ብዙ ከባድ እንትኖችን አሳለፍን። ያው ከኔ ብዙ ሰዎች መማር ያለባቸው ነገሮች አሉ። ዝም ብሎ እውቅና ሲመጣ አብሮ የሚመጡ ነገሮች አሉ። ያሳለፍኳቸው እነዛ ከባድ ጊዜያቶች በተለይ ክፍለ ሀገር ላይ ሐዋሳ ላይ በጣም ከባድ ነበር። አንዳንድ ጊዜ የህይወቴን ሁሉ እስከ ማጥፋት ሁሉ የምወስንበት ጊዜያቶች ነበሩ እና ነገሮች አለፉ። ምንም ነገር ቢሆን ግን እናት ሲኖረ ነገሮች በስተክክል ይስተካከላሉ። አዲስ አበባ ከመጣሁ በኋላ እናቴ ብዙ ነገሮችን ቀይራለች። ብዙ ዞር ብዬም ስራ ሰራዬን እና የውጭ ሰው ነው የምደግፈው የነበረው እንጂ እናቴን እንኳን ብዛም ደግፌያት አላውቅም ነበር። ግን በችግር ሰዓት እሷ ነች የደረሰችው። ይገርማል። ያው የሆነ ጥያቄ ልጠይቅ እየፈለግኩኝ ያው ይቅርታ ቅር እንዳትሰኝብኝና ግን አንድ ከተማችን ላይ የተለያዩ ክለቦች ላይ ታዋቂ የነበረ ሰው ከተለያዩ ሴቶች ጋር ያው ከተለያዩ ሴቶች ጋር መሆን መልካም ነገር ነው ወይም ደግሞ እንትን ነው ማለት አይደለም። ነገር ግን ብዙ አይነት ነገሮችን ሲያይ የነበረ ሰው በገንዘብም ደህና ገንዘብ ሲያገኝ የነበረ ሰው ተመልሶ መጥቶ የቤተሰብ ቤት መግባት ከዛ አልፎ ደግሞ እንግዲህ የቤተሰብ ቤት ውስጥ በቤት ሰራተኝነት የምታገለግልን እህት አግብቶ መኖር ማለት እነዛ ነገሮች አንተ ላይ ምን አይነት ተጽዕኖ ፈጠሩ? በጣም ከባድ ነው። ህመሙ ማታ ሲመሽ ነው የምታውቀው። ያሳለፍከውን ነገር ስታስበው በጣም ከባድ ጊዜያቶች ነበር የነበሩት። እንደነበረኝ እውቅና የራሴ ዝም ብዬ እኔ ናይት ክለቡን ብቻ አጥብቄ ያዝኩት። በቃ የዛኛው ገንዘብ የማገኘው ከፍተኛ ስለሆነ ምናምን ነገሮችን ወደ ተሻለ ነገር ማስኬድ ሲገባኝ ነጠላም ዜማም ቢሆን ሰርቼ የተለያየ ከህዝቡ ጋር መድረስ ባለብኝ ደረጃ መድረስ ሲገባኝ እኔ እዛው ናይት ክለብ ውስጥ ያው ምሽት ላይ የሚመጡ ሰዎችን አድናቂዎችን እነሱን ብቻ ይዤ መቀጠሌ ዋጋ አስከፍሎኛል። ሁለት ደግሞ ያው ሁሉም ሰው የህይወት አጋጣሚ የሚጥልህን ቦታ አታውቀውም። የተለያዩ ሴቶች እናውቃለን፣ ግን እሱ አይደለም የነበረው። እናቴ ጋር ስገባ ያ ሁሉ ነገር አልፎ እንደ አዲስ መኖር ስጀምር ይቺ ልጅ በብዙ ነገር እኔን ታግዘኝ ነበር። የተለያዩ ነገር በቃ እና ለእሷ ጥሩ አመለካከት እንዲኖረኝ አደረገኝና በቃ የሆነ ቀን ደግሞ በአጋጣሚ ሞክ ብሎ መጥቼ ሳምኳት። ዝም ምን ያለች እና የሆነ ከእሷ የሆነ ፈቃደኝነቱ ነበር እና አለመቃወሟ ከእሷ ጋር ሌላ እንትን ውስጥ እንድንገባ አደረገንና በቃ ቀጠልን በዛው። እና ብዙ ጊዜ እሷ እንዲያውም ጠጥተህ ስትመጣ የሆነ ነገር ብትሆንስ ለምንድን ነው የምታመሸው? ከእናቴ ቀጥላ እሷን የምትመክረኝ አይነት ልጅ ሆነች እና በቃ ለእኔ ማሰቧ ነገር በደንብ እንድቀርባትና አሁን ይሄኛውን ህይወት እንድኖር አደረገችኝ እና ልጅቷን በጣም መልካም ልጅ ነች። እግዚአብሔር ይመስገን። ስራዎችም እንደ በፊቱም ባይሆን ገንዘቡ እንደ በፊቱም ባይገኝም እየሰራው ነው። ያው ህይወት ቀጥሏል። ግን በጣም ከባድ ጊዜያቶች ነው ያሳለፉት። እንዲህ ነው ተብሎ ራሱ አሁን ራሱ ከገለጽኩት በላይ በጣም ከባድ ጊዜያቶች ናቸው የነበሩት። አሁን እኔ ለራሱ እኮ ላይክ ብዙ የደረሱኝ መረጃዎች አሉና እነሱን ማንሳት አለብኝ የለብኝ የሚለው ነገር ጥያቄ የፈጠረብኝ ነው። ገባ
ነገር ግን ግድ እዚህ ጋር መማሪያ መሆን ስላለበት ብዙ ወጣት ከአንተ መማር አለበት ብለን ነው የምናስበው። ገባ? እንደዚህ አሁን ለምሳሌ አንተ እንደ ኬዝ የሚያዝ እና ምርመራ የሚደረጉባቸው የተለያዩ ጉዳዮች ቢሆኑ በዛው ልክ ወስደን የምንሰራቸው ስራዎች ስለነበሩ ነው። እና አንተ በራስ መንገድ ስህተት የሰራቸው የሆነ ላይፍ ላይ ተርኒንግ ፖይንት የሚባሉ ነገሮች አሉ። የሆነ ከአንድ ቦታ ወደ አንድ ቦታ ስትሄድ የተሸጋገርክበት ያችን የሆነች የምታስታውሳት የሆነች ሞመንቶች አሉ። እነዛ ነገሮችን አሁን ለሚጠቀሙ ወጣቶች እድሉን ለሚያገኙት ተመልሰህ አንተ እድሉን ብታገኘው ኖሮ ምን የምታደርግ ይመስላል? እኔ በጣም የሚቆጩኝ እነሱ ናቸው ሳስባቸው ራሱ በጣም እና እኔ ተመልሼ ያንን እድል ባገኘው ያየሁትን ነገሮች በሙሉ ተመልሰው እንዲመጡልኝ ስለማልፈልግ በብዙ ነገሮች ራሴን ቀይሬ መስራት ነው የምፈልገው። በጣም በብዙ ነገሮች ብዙ እድሎች ነበሩ፣ ወደ ውጭ የመውጣት እድሎች ሁሉ ነበሩ። እነሱን ነገሮች ሁሉ አበላሽቻለሁ። በሙዚቃ ውጭ ወጥቶ የመስራት ነገሮች ነበሩ፣ ዱባይ፣ የተለያዩ አረብ ሀገሮች ላይ። እኔ ግን እዚህ የማገኘው ገንዘብና ያለው ነገር ነገሮችን በሙሉ አስተካክሎልኝ ይቀጥላሉ። እኔ እንደ ራሴን እንደ ጀማሪ አይደለም። ለምን ብዙ ነገሮችን አልፎ የመጣ የገነባሁት ስም ስላለ ይሄኛውን ፓርት ማየት አልፈለኩም። የራሴ የሆነ ክለብ፣ የራሴ የሆነ ባንድ ምናምን ለመክፈት ነው። በተለይ እነዚህ ክፍለ ሀገሮች አሁን የሚያድጉ ሐዋሳ፣ አዳማ ምናምን ላይ ሰዎች ሄደህ ስትሰራ ቶሎ የምትፈልገውን ነገር የማግኘት የመለወጥ ነገሮች ስላሉ እንደዛ ነው ያሰብኩት እና ወደ ሐዋሳ የሚሄድኩት ለዛ ነበር። እድሉን እኮ አግኝተው ነበር። እነሱን እድሎች አበላሸሁት፣ ራሴ በራሴ አበላሸሁት። እንደ መጀመሪያ እንዳጀማመሬ ማስቀጠል ሲገባኝ አላስፈላጊ የሆኑ ነገሮች ሱሶች ውስጥ የምገባው ማጨስ፣ መቃም፣ ሺሻ ቤቶች፣ የተለያዩ ሺሻ ቤቶች ከተለያዩ ሰዎች ጋር እና በጣም ከባድ ነበር። እና ማንም ሰው ከኔ አሁን ወጣቶች መማር ያለባቸው የመጀመሪያ ስራቸውን እና ስራቸውን ብቻ ማክበር ነው ያለባቸው። ስራ ሲሰሩ የሚያጋጥሟቸው ነገሮች አሉ። እነዚህ አይነት ነገሮች አሉ። ብዙ ሰዎች አሉ የሚጠቋቸው። የሚመጡ ሰዎች በሙሉ መልካም ሰዎች አይደሉም፣ መጥፎም ሰዎች አይደሉም። ማወዳደር፣ ማገናዘብ የሚባል ነገር አለ። የሚውሉበትን ቦታ ማስተካከል አለባቸው። ገና አንድ ሰው የተለያዩ ሰዎች አወቁኝና የተለያዩ ሰዎች አደነቁኝ ብዬ እኔ የሄድኩበት መንገድ ዋጋ አስከፍሎኛል። ግን እውቅናም ሲመጣ እውቅናን በምን አይነት ሁኔታ ነው መሸከም ያለብን? እንዴት ነው ማስቀጠል ያለብን? ይህ እውቅና እስከ መጨረሻው መቀጠል ያለበት መቀየር፣ ህይወቴን ሊቀይረው የሚገባ መሆን አለበት ብዬ መገንዘብ አለባቸው። እና ሁሉም ወጣት በተለይ የሚጀምሩ ልጆች አሁን ላይ ግን ብዙ ልጆች አሁን የሚጀምሩ ልጆችን አይቻቸዋለሁ። በጣም ጎበዞች ናቸው። ነገሮችን እንደዚህ አይነት ሁኔታ ያው መሳሳት ሊኖር ስለሚችል ነው ብዬ የማወራው እንጂ የአሁኖቹ ወጣት ከኛ በጣም በብዙ ነገሮች የተሻሉ ናቸው። አንዳንድ ቦታዎች ላይ ሄጄ በማይበት ሰዓት ቶሎ መጠጥ ውስጥም ቶሎ ሱስ ውስጥ ማታያቸውም አንዳንድ ወጣቶች፣ አንዳንዶች እሱም ደግሞ የሚገቡ አሉ። እና እነዚህ የሚገቡ ልጆች ራሳቸውን ቆም ብሎ ማሰብ መቻል አለባቸው። ነጋቸውን ማየት አለባቸው። እኛ ያው የተቃጠለው ጊዜ የባከነው ህይወት በጣም ከባድ ነው። ግን አሁን እግዚአብሔር ይመስገን ነገሮችን ለማስተካከል እየሞከርኩ ነው። ሌሎች ልጆች ግን ይህ አይነት ችግር እንዳይገጥማቸው በጣም ለእናንተ ስም ልነግራቸው እወዳለሁ። ይህ ፕሮግራምም ብዙዎቻችንን ህይወት ያስተምራል ብዬ ስላሰብኩ ነው መጥቼ አንተ ጋር ያሳለፉትን ህይወት እየተናገርኩ ያለሁት። እሺ እንግዲህ ያው ብዙ ነገሮች አሉ። አንዳንድ እሱ ያሳለፋቸውም ለእናንተ የማይገቡ ወይም ደግሞ እዚህ ጋር ለሚዲያ ብቁ ያልሆኑ መተላለፍ የሌለባቸው የተለያዩ ጉዳዮች አሉ። እኔም ደግሞ በራሴ በኩል አጣርቼ የደረስኩባቸው ብዙ ነገሮች አሉና ያ ነገር አሳልፈ ያንን ሁሉ ነገር አልፈ ዛሬ እዚህ ሚዲያ ላይ መተህ ለእህት ወንድሞቻችን መማሪያ ይሆናል ብለህ ስለመጣ በጣም ደስ ብሎኛል።
በጣም አመሰግናለሁ። እንዲሁም ደግሞ ለእናንተ ለቤተሰቦቼ ማለት የምፈልጋቸውም ነገሮች በእሱም አይነት የስራ ዘርፍ ላይ በአርቱ ላይ ተሰማርታችሁ የምትገኙ ሰዎች እንግዲህ እሱ ጠቅሶታል ብዙ ነገሮች የሚባሉት እንደዚህ ከሱስ ጀምሮ በተለያዩ ጉዳዮች የሚገቡበት ነገሮች ስላሉ እነዛ ነገሮችን ምን ያህል መጠንቀቅ እንዳለባቸው፣ የምትቀርቧቸው ሰዎችስ ማን ናቸው፣ ምንድን ናቸው፣ በገንዘብ ዙሪያ የሚመጡ ሰዎች ናቸው ወይ የሚሉት ነገሮች ዲቴል ነገሮችን ማየት ያለባችሁ ይመስለኛል። ምክንያቱም ሜቢ እሱን እግዚአብሔር ረድቶት በህይወት መቆየት እንደምታውቁት እንግዲህ ይህ በባዕድ አምልኮ ዙሪያ ከሚንቀሳቀሱ ጉዳዮች ጋር ተያይዞ ብዙ ነገሮች ይፈጠራሉ። የሚሆኑ ነገሮችን ናቸው አይተናል ስለሆነ ማለት ነው። በስራችንም ብዙ ያየናቸው ነገሮች ስላሉ እነዛ ጉዳዮች ግን ማለት እድሉን ማግኘት ለራሱ በጣም መታደል ነው። ገባችሁ? እንደዚህ ይሄ ሁሉ ነገር አልፎ በህይወት ቆይቶ የተደረጉት ገንዘብን እንድታጡ ብቻ የተደረገባቸው ነገሮችን አልፎ እናንተ በህይወት ቆይታችሁ ነገሮችን ማስተካከል መቻል። አሁን ላይ በህይወት ቆይቶ አሁን ላይ ጥላሁን እንግዲህ የ3 ልጆች አባት ነው። አሁን አብሯት ከሚኖረው ሚስቱ ማለት ነው። ከዛ ውጭ 1 ልጅ አለው፣ 4 ልጆች ማለት ነው። ይሄ ማለት ትልቅ በረከት ነው ብዬ አስባለሁ። ምክንያቱም አንዳንዴ ሰው አጠገባችን ሲኖር ስለዛ ሰው ማውራት ትንሽ ሊከብደን ይችል ይሆናል። ማለት ከሰራሃቸው ስራዎች አንፃር አንተ ለራሱ መቼም ይሄ ነገር ይገባኛል ብለህ የምታስብ አይመስለኝም። ማለት ያደረግካቸው ስራዎች መልካም ነው የሚያስብል አይደለም። ነገር ግን ትክክል ያ ሁሉ ነገር አልፎ ያው እግዚአብሔር እንደኛ ስላልሆነ መልካም ስለሆነ በልጅ የመባረክ ብዙ ነገሮች አሉ። ነገር ግን እሱ ይሄ እድል ገጠመው ማለት እናንተ ይሄ ነገር ይሆናል ወይም ደግሞ ዛሬ በላሽብን ነገ ቤተሰቦቻችን ይኖራሉ የመሳሰሉት ነገሮች ማለት አይደለም። ጎዳና ወጥቶ መቅረት አለ። ዛሬ አብሯችሁ የሚጠጡ የሚጨፍሩ ብዙ ነገሮችን የሚያደርጉ ሰዎች ነገ እናንተ አንድ ዳቦ እንግዲህ መግዛት በምትፈልጉበት ሰዓት ወይም ደግሞ መብላት በሚያስፈልጋችሁ ሰዓት የሚሰጣችሁ ሰው አይኖርም። እንዲሁም ደግሞ በእሱ ታሪክ ውስጥ የተረዳሁት የተለያዩ ጉዳዮች አሉ። እናታችን እንግዲህ ያደረጋችሁትን ነገር ሳናመሰግን ለእናንተም ትልቅ ክብር እንዳለን ሳናሳውቅ ማለፍ አልፈልግም። ምክንያቱም ብዙ ቦታ ላይ የተለያዩ መጥፎ ሰዎች አሉ፣ የተለያዩ ደግ ሰዎች አሉ። ብቻ ስለ ሁሉም ነገር እግዚአብሔር ይመስገን። እኛም ደግሞ ለእናንተ ይህንን የተለያዩ ፕሮግራሞች እያመጣን የምናስተላልፍበት ዋነኛው ምክንያታችን አይታችሁ ተምራችሁ ሁሉም ሰው አንድ አይነት እንዳልሆነ እንድታውቁ፣ ሁሉም ሰው ደግሞ መልካም እንዳልሆነ እንድታውቁ፣ ክፉም አለ ደግም ያለ የሚለውን ነገር እንድታገናዘቡ እፈልጋለሁ። ለቻናላችን አዲስ የሆናችሁ ካላችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። ሀሳብ አስተያየቶቻችሁን ኮመንት ላይ አስቀምጡልኝ። እንዲሁም ደግሞ ለብዙ እንዲደርስ ቻናሉን ሼር ያደርጋችሁ ከጎኔ እንድትሆኑ እፈልጋለሁ። ቀጣይ በሌላ ታሪክ እስከምንገናኝ ድረስ